በብዛት ገበያ ላይ የምናውቃቸው በቅርቡም በተለያዩ አይነት አማራጭ ለገበያ እየቀረቡ ያሉ በተለይ መንግስት በጋዝ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ በብዛት እንደሚያስገባ ይፋ ከተደረገ በኋላ ዋጋቸው እየቀነሰ መጥቷል። አዎ ዛሬ ስለ ሲኖ ካሶኒና ሲኖ ቦቲ ሙሉ የዋጋ ዝርዝርን ነው ይዘንላችሁ የቀረብ ነው። ለመሆኑ እነዚህ ተሽከርካሪዎች ስንት እየተሸጡ ነው? የባንክ አማራጭ ሳላቸው ካላቸው በባንክ ስንት ናቸው? ከዚህ በፊት ከነበሩበት ዋጋ በአሁኑ ምን ያክል ቀነሱ? በተለይ በቅርቡ እየገቡ ያሉት ተሽከርካሪዎች ለምን ተመራጭ ሆኑ የሚሉትን ሙሉ መረጃ ይዘናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬ ብዙዎቻችሁ የምትፈልጓቸውን ብዙዎቻችሁ በጉጉት የምትጠብቋቸውን የሲኖ ካሶኒና ሲኖ ቦቲ አሁናዊ የታህሳስ ወር ሙሉ የዋጋ ዝርዝራቸውን ይዘንላችሁ ቀርበናል። እንደሚታወቀው እነዚህ ተሽከርካሪዎች ለወራቶች ያክል እንግዲህ እጅግ የተጋነነ ጭማሪ አድርገው ነበር። በተለይ ከሳምንት በፊት እጅግ በከፍተኛ ሁኔታ ጨምረው ብዙዎችን እያነጋገሩ ይገኙ ነበር። በዛሬው ፕሮግራማችን ላይ እንግዲህ ቅናሽ አድርገው ነው ሙሉ የዋጋ ዝርዝሩን ይዘንላችሁ የቀረብ ነው። እንዲሁም እነዚህ ተሽከርካሪዎች 50% በባንክ አማራጭና 70/30 ምን ያክል እየተሸጡ ነው የሚሉትንና በተለይ በቅርቡ የሚገቡት ተሽከርካሪዎች እጅግ በጣም ተመራጭና ተወዳጅ እየሆኑ መጥተዋል። የሆነበት ዋነኛው ምክንያት የሚሉትን ሙሉ ዝርዝር ወደ እናንተ እናደርሳለን። በዚህ ቻናል ላይ እንደሚታወቀው አዳዲስ መኪናዎች ሲመጡ ዋጋቸው ሲጨምሩም ሆነ ሲቀንሱ ያለውን መረጃ እየተከታተልን ወደ እናንተ እናደርሳለን። እንዲሁም የተለያዩ ያገለገሉ ጥሩ ይዞታቸው ያላቸው ተሽከርካሪዎችን ወደ እናንተ በማምጣት ለእናንተ እንግዲህ ይጠቅማሉ ያልናቸውን መረጃ እናደርሳለን ማለት ነው። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ እንዲሁም ደግሞ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ የሲኖ ካሶኒን መረጃ የዛሬ 10 ምናምን ቀን አካባቢ ሰጥቻለሁኝ። ሆኖም በሰዓቱ ማቅረብ የነበረብኝ እነዚህን ተሽከርካሪዎች ነበር። ነገር ግን ሳይመቸኝ እንግዲህ ወደ እናንተ አላቀረብኩም። ብዙዎቻችሁም እየጠየቃችሁ ነበር። በተለይ ከቅርብ ጊዜ ወዲህ እነዚህ ተሽከርካሪዎች አሁን ማለት በሚቻል መልኩ እንግዲህ እየገቡ ያሉት እጅግ በርካታ ለውጦችን ተደርገው ለበርካታ ባለቤቶች እንግዲህ ተመራጭና ተወዳጅ እየሆኑ መጥተዋል። ለአሽከርካሪዎችም ቢሆን እንግዲህ የተለያዩ አዳዲስ አፕዴት እየተደረጉ የገቡ ተሽከርካሪዎች ናቸው። ብዙዎችም እንግዲህ በዚህ ጉዳይ ላይ በብዛት እየተነጋገሩበት ይገኛል። ታዲያ በ2025 ሞዴል የሲኖ ካሶኒ አሁናዊ ሙሉ የዋጋ ዝርዝሩን ወደ እናንተ በማስቀደም እንዲሁም ደግሞ የሲኖ ቦቲ አሁናዊ ዋጋው ስንት ነው፣ በባንክ አማራጭስ ምን ያክል ነው የሚሉትን ወደ እናንተ እናድረስ። እነዚህ ተሽከርካሪዎች በ70/30 እንግዲህ የሚሸጡበት አሁናዊ ዋጋቸው 6 ሚሊዮን ብር ከፍላቸው ቀሪውን በባንክ አማራጭ የሚሰጡ የተለያዩ የመሸጫ ቦታዎች አሉ። ያ ማለት እንግዲህ አጠቃላይ ዋጋው ማለት ነው ወደ 24 ሚሊዮን ብር አካባቢ ይደርሳል ማለት ነው። 50 በባንክ አማራጭ ማለት ነው። 50% ደግሞ ግማሹን ከፍላችሁ አጠቃላይ የሚፈጅባችሁ ዋጋም ወደ 23 ሚሊዮን ብር አካባቢ ነው። ታዲያ በካሽስ ምን ያክል እየተሸጡ ነው? እጅግ ከፍተኛ የሆነ ጭማሪ ተደርጎ የነበረ ቢሆንም ማለትም ወደ 26 ሚሊዮን ብር አካባቢ የተጠጉ ቢሆንም አሁን ላይ ግን ከቦታ ቦታ ልዩነት ቢኖራቸውም 22 ሚሊዮን 500 ሺህ ብር አካባቢ ደርሰው ይገኛሉ። እንደ ምሳሌ ያክል ፓወሩን ብቻ ለመግዛት አሁናዊ ዋጋው ማለት ነው ከ10 ሚሊዮን 500 ሺህ ብር ጀምሮ እንደየመሸጫ ቦታው ልዩነት ቢኖራቸውም ለገበያ ቀርበዋል። ነገር ግን ይህ አጠቃላይ ሙሉ በሙሉ ሁሉንም ጨራርሶ ወደ ስራ ብቻ መግባት የምትችሉበት ያ ማለት እናንተ ታርጋ ምናምን አውጥታችሁ ወደ ስራ የምትገቡበት አሁናዊ የዋጋ መረጃው ነው። ሌላው እንግዲህ ሲኖ ቦቲ ነው። ሲኖ ቦቲ እንግዲህ እንደምታውቁት የነዳጅ ተሽከርካሪዎች በተለይ ከጅቡቲ ወደ አገራችን ኢትዮጵያ ነዳጅን በብዛት የሚያስገቡ ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎችም እንግዲህ በአሁን ሰዓት ከቦታ ቦታ ልዩነት ቢኖራቸውም ከ22 ሚሊዮን ብር ጀምሮ ለገበያ ቀርበው ተመልክቻለሁ። እነዚህም እንግዲህ 50 በባንክ አማራጭ የሚሰጡ የመሸጫ ቦታዎች አሉ።
እንዲሁም 70/30 የሚሰጡ የተለያዩ የመሸጫ ቦታዎች አሉ ማለት ነው። እንግዲህ አሁን ላይ ያለው የመኪና ዋጋ በመጠኑም ቢሆን እንግዲህ ለውጦች እያመጣ ነው። ማለትም እጅግ በከፍተኛ ሁኔታ እየቀነሰ የነበረ ቢሆንም ከሳምንት በፊት እንግዲህ ያልታሰበ ሁኔታ ተፈጥሮ ጭማሪ አድርጎ አሁን ወደ ነበረበት ተመልሷል። ዞሮ መረጃውን እየተከታተልን ወደ እናንተ እናደርሳለን። በቅርቡም መንግስት በጋዝ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ እንደሚያስገባ ይፋ አድርጓል። ይህም የሆነበት ዋነኛው ምክንያት እንግዲህ ለብዙ የመኪና አስመጪዎች እንግዲህ ከፍተኛ የሆነን ጭንቀት ፈጥሮ ነው የመኪና ዋጋቸው አሁን ላይ በተረጋጋ መልኩ እንዲቀመጥ የተደረገው እንጂ እጅግ ከፍተኛ የሆነ ጭማሪ የተደረገበት ጊዜ ነበር ማለት ነው። ዛሬ እንግዲህ የብዙዎቻቸው ጥያቄ የሆኑትን የሲኖ ካሶኒና ሲኖ ቦቲ አሁናዊ የታህሳስ ወር ሙሉ የዋጋ ዝርዝራቸውን በባንክ አማራጭ እንዲሁም ደግሞ በ70/30 ማለት ነው 50/50 አጠቃላይ ሙሉ የዋጋ ዝርዝሩን ወደ እናንተ አድርሻለሁ ማለት ነው። ምናልባት የኢትዮጵያ የመኪና ገበያ እንደምታውቁት አንድ ቪዲዮ ሰርተን በጨረሰን ወዲያው በሰዓታቶች ውስጥ እንግዲህ በሚሊዮኖች ሊጨምርም ሊቀንስም ይችላል። ዞሮኛ እንግዲህ ወራችንን ጠብቀን ነው ወደ እናንተ መረጃውን የምናደርሰው። ስለዚህ ይህንን መረጃ ስትመለከቱት ዛሬ ታህሳስ 9 2018 ላይ ነው። ይህንን መረጃ በዚህ ሰዓት እንደተሰራ ውስጣቸውን ማሳመንና ማወቅ ግድ ይላችኋል ለማለት ያክል እወዳለሁ። እንዲሰራላችሁ የምትፈልጉት የተሽከርካሪ ዋጋ መረጃ እንግዲህ ኮሜንት ላይ አስቀምጡልን። እኛም እንግዲህ አንብበን ወደ እናንተ የምንሰራላችሁ ይሆናል። በተለይ እንግዲህ የብዙዎቻችሁ ጥያቄ የሆነውን ኤፍኤስአር የጭነት መኪና አሁናዊ የታህሳስ ወር ሙሉ የዋጋ ዝርዝሩን አቅርብልን እያላችሁ የነበረ ምክንያቱም ህዳር ወር ላይም አልሰራሁላችሁም። ከሁለት ወር በፊት ነው እንግዲህ ወደ አዲስ ዓመት አካባቢ የገባ ጊዜ እንደሰራሁላችሁ ያንን ቪዲዮ ብቻ አይታችሁ ነው ብዙዎቻችሁ ጠይቁኝ ነበረ። ስለዚህ እንግዲህ ድርጅታችን ካኪ ሞተርስ እስከሚያስገባ ማለትም ሰሞኑን ገብተዋል ተብያለሁ። ነገር ግን የዋጋቸው ሁኔታ እጄ ላይ ስላልደረሰ ነው እንደደረሰልኝ የምሰራላችሁና የማደርሳችሁ ይሆናል እላለሁ። ዛሬ እንግዲህ ያስኩላችሁ ይህንን የመሰለ መረጃ ነው። ለበርካታ ኢትዮጵያኖች እንዲደርስ ላይክ ሼር እያደረጋችሁ ለሁሉም ኢትዮጵያ እንዲደርስ አድርጉት። እንዲሁም ደግሞ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ። በቅርቡም እንግዲህ 100,000 ስለምንገባ ሁላችሁም ሰብስክራይብ ማድረጋችሁን አትርሱላለሁ። ለዛሬ ያስኩላችሁ ዕለታዊ መኪና ዋጋ በሀገራችን ኢትዮጵያ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።